እንደምን አላችሁ ክቡራን ቤተሰቦቻችን። ከግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር የህዝባዊ ውይይት መድረኮች ጎን ለጎን ልማታዊ ስራዎችን አጠናክሮ ቀጥሏል። አብራችን ስትቆዩ የምትሰሙት ይሆናል። በ33ኛው ክፍለ ጦር እስካሁን የተሰሩ ስራዎችን በመገምገም የቀጣይ አቅጣጫዎችን አስተላለፈ። ይህን በተመለከተ ዘገባ አሰናድተናል። አብራችሁን ቆዩ። በዘረፋ ተግባር የተሰማራው የብልጽግና ስብስብ ወራሪ ሰራዊቱ አርሶ አደሩን ማሰቃየቱና መዝረፉን አጠናክሮ ቀጥሏል። በዝርዝር እንመለከተዋለን። የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወሰደበት። እንዴትና የት የሚለውን መረጃ በሰፊው አብረን እንመለከተዋለን። ምርጫ ቦርድ እናት ፓርቲን አስጠነቀቀ። ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣ መግለጫ አስጠንቅቋል። ይህም በተመለከተ ዘገባ አሰናድተናል፣ ተሰሙታላችሁ። የፋሽስቱን አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወሰደበት። የቆቦ ከተማ መረጃና ደህንነት የሆነው የፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከነ አጃቢዎቹ በሰማዕቶቹ ጀግኖች በእነ አርበኛ አለሙ ገበሩ፣ በእነ አርበኛ ዋሴ ከበደ፣ በእነ አርበኛ ፍሬው አለና ሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኝ አባሎች ወደ ማይቀረው ተሸኝተዋል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ወዳደሩ አቶ ጥጋቡ ደርቤ ከነ አጃቢዎቹ ህዳር 17 2018 ዓ.ም ንጋት ቆቦ ከተማ ላይ በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ ተወስዶበታል። በቀጣይም እርምጃው ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ዘግበዋል። በ33ኛው ክፍለ ጦር እስካሁን የተሰሩ ስራዎችን በመገምገም የቀጣይ አቅጣጫዎችን አስተላለፈ። ህዳር 16 2018 ዓ.ም 33ኛው ክፍለ ጦር በህዝብ ግንኙነት መምሪያ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር በ33ኛው ክፍለ ጦር እስካሁን የተሰሩ ስራዎችን በመገምገም የቀጣይ አቅጣጫዎችን አስተላለፈ። 33ኛው ክፍለ ጦር በተቋቋመው በአጭር ቀናት ውስጥ ያከናወናቸው ተግባራት ቀጣይ ለሚገኙ አንጸባራቂ ስኬቶች ማሳያ መሆኑን ተገምግሟል። በግምገማው የ33ኛው ክፍለ ጦርና የ102ኛ ኮር አመራሮች እንደተናገሩት ከአፈሙዝ ትግል ጎን ለጎን የሚከናወኑ አስተዳደራዊ ጅምሮችን አበረታች መሆናቸውን በማመልከት ትግላችን ስርዓቱን በማክሰም ህዝቡን በዘላቂነት የሚያስከብር መልኩ ኃላፊነታችን ልንወጣ ይገባል ብሏል። የጊዜያዊ መንግስት መዋቅሩንና መመሪያውን ግልጽ ለማድረግ ለአሰራር ምቹና ሁሉን አቀፍ እንዲሆን ማድረግ እንደሚያስፈልግ በተሳታፊዎች ተጠይቋል። የጦር መሳሪያ አያያዝና አጠቃቀም ጉዳይ የድርጅቱ ተጨማሪ ኩራትና ስኬት በሚያመጣ መንገድ በወታደራዊ ስነ ምግባር እንዲመራ ጠንከር ያለ አስተያየት ተሰጥቶበታል። በግምገማው ለተነሱ ጥያቄዎችም በሚመለከታቸው የድርጅቱ አመራሮች ተገቢ ምላሽና ማምራሪያ ተሰጥቶባቸዋል። በመጨረሻም ላጋጠመው ችግሮች መፍትሄ በማመልከት የቀጣይ ድርጅታዊ አቅጣጫዎችን ተላልፈው የዕለቱ ግምገማ ተጠናቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ምክትል ኃላፊ አርበኛ እስቲበል አለሙ፣ የ102ኛ ኮር ፖለቲካ ዘርፍ ኃላፊ አርበኛ ማንችሎት ጥላሁን፣ የ102ኛ ኮር ዘመቻ መምሪያ ኃላፊ አንደኛ አለቃ ይንገስ ብርሃኔና የ102ኛ ኮር አደረጃጀቶች ዘርፍ ኃላፊ አርበኛ ዮሐንስ አያሌው ግምገማውን መርተውታል። በዘረፋ ተግባር የተሰማራው የብልጽግና ስብስብ
ወራሪ ሰራዊት አርሶ አደሩን ማሰቃየቱንና መዝረፉን አጠናክሮ ቀጥሏል። በህዳር 16 2018 ዓ.ም ከተለያዩ አካባቢዎች መነሻውን በማድረግ በርካታ ቁጥር ያለው ሰራዊት ወደ ጎዛምን ወረዳ ወደ ሊባኖስ ቀበሌ ማዝመቱና በሰዓቱ በጀግኖቹ የበረሃኛው ጀበላ ሙተራ ሻለቃ በክፍለ ጦሩ ተወርዋሪ ፋኖች ክፉኛ ተመቶ ከፍተኛ ጉዳት ማስተናገሩና በዚህ ውጊያም ከእግረኛ ሰራዊት በተጨማሪም 3 የጠላት አዋጊዎችን መደምሳቸው መዘገባችን ይታወቃል። በዚህ ምት ክፉኛ የተደናገጠ ወራሪ ሰራዊትም በትናንትናው ዕለት በመድፍ በፔም በዲሽቃና በጣም በርካታ ቁጥር ባለው ሰራዊት ታጅቦ ወደ ጭምት በረሃ በመሄድ የአርሶ አደሩና የነጋዴውን ሰሊጥ ማሾና ሌሎችም ሰብሎችን ጭኖ አውጥቷል። የቀኑን ሐሩር የሌሊቱን ቁር ታግሶ በብዙ መከራ ስቃይ ያመረተውን የአርሶ አደሩና በገንዘባቸው የገዙትን የነጋዴውን ሰብል የፋኖ ሎጂስቲክ ነው በማለት ከ10 በላይ ተሽከርካሪ በማስገባት ጭነው ያወጡት ሲሆን አሁንም ቀሪውን ለመዝረፍ ተጨማሪ ተሽከርካሪ እየጠበቀ ይገኛል ተብሏል። ተጨማሪም የፋኖ ንብረት ነው በማለት 2 ሞተሮችና 3 ባዮችን አብረው መወሰዳቸውን ተሰምቷል። ከዚህና መሰል የአገዛዙ አረመኔያዊ ተግባር ብቸኛ ወላጅ መንገድ በጀመርነው መንገድ ክንዳችን አፈርጥመን ስሩን የነቀልነውን ጠላት ጭንቅላቱን መቁረጥ ነው ሲል ነዋሪዎቹ ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ከህዝባዊ ውይይቶች መድረኮች ጎን ለጎን ልማታዊ ስራዎችን አጠናክሮ ቀጥለዋል። ህዝባችን የአማራ ህዝብ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ በሚደረገው የፖለቲካ ትጥቅ ትግል የህዝቡ ድርሻ ምን መሆን አለበት? የአማራ ፋኖ ትግል የደረሰበት ደረጃ፣ በመቄት ወረዳና አካባቢው የሚገኙ ኃይሎች ስለጀመሩት የአንድነት ጉዞ እንዲሁም በአጠቃላይ የአማራ ፋኖ ብሔራዊ ኃይል ስለደረሰበት ድርጅታዊ እድገት በመድረኩ መሪዎች ለህዝቡ የቀረበ ሲሆን ህዝቡም በቀረበው ሀሳብ እጅግ ደስተኛ መሆኑን ገልጾ መሆን ያለባቸውን ምክር አዘል ሀሳቦችን ከመድረኩ መሪዎች ሰጥተዋል። በተለይ በወረዳውና አካባቢው ከሚገኙ የፋኖ ኃይሎች ጋር የተጀመረው መልካም የአንድነት ጅማሮች መበረታትና መጠናከር እንዳለባቸው ህዝቡ በአንክሮ የተናገረ ሲሆን ከመድረኩ ጎን ለጎን የመንገድ ጠረጋና ሌሎች ልማታዊ ስራዎችን ህዝቡ በመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተባባሪነት በተጠናከረ መንገድ እየሰራ ይገኛል። ዋና አስተዳዳሪው መምህር በሪሁን ደምሌ በበኩሉ የተጀመሩ የመንገድ ጠረጋዎችና የልማት ስራዎች የማህበረሰቡን እለንተናዊ እንቅስቃሴዎችን የሚያሳልጥ መሆናቸውን አስገንዝበው ህዝቡ ከትግሉ ጎን ለጎን አካባቢውን ሰላምን እንዲጠብቅና ብልጽግና ሰራሽ ውንብድናዎችን እንዲከላከል ሲል አሳስበዋል። ምርጫ ቦርድ እናት ፓርቲን አስጠነቀቀ። ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣው መግለጫ አስጠንቅቋል። ቦርዱ እናት ፓርቲ ባለፈው ሳምንት ባወጣው መግለጫ ቦርዱ ፓርቲውን ለማፍረስ እየተንቀሳቀሰ ይገኛል በማለት ያቀረበውን ወንጀላ መሰረተ ቢስና ሐሰተኛ ነው በማለት አጣጥሏል። ፓርቲው ሁሉም ህጋዊ ሰነዶችና የበላይ አካላትን ውሳኔ ባለማቅረቡ የ5 ፓርቲዎች ቅንጅት አባል እንዳይሆን ለተጣለበት እገዳ ቦርዱን መክሰሱ ተቀባይነት የሌለውና ፓርቲው ለህግ ተገዥ አለመሆኑን ያሳያል በማለት የወቀሰው የቦርዱ መግለጫ ፓርቲው አሁንም ለሁሉም የላዕላይ ምክር ቤት አባላቱ ጥሪ አድርጎ የቅንጅት አባል መሆን አስወስኖ ሲያቀርብ ቦርዱ እንደሚያጸድቅለት ገልጿል። ቦርዱ አያይዞም የፓርቲው ውንጀላ ቦርዱ ከፋይናንስ አስተዳደር ስህተት ጋር በተያያዘ ከአሁን ቀደም ባገኘው ግኝት ከፓርቲው አመራሮች ከህግ እንዳይጠየቁና ይልቁንም ከስህተታቸው እንዲማሩ አሳልፎት የነበረው ውሳኔ መልሶ እንዲያጤነው የሚያስገድድ ነው ብሏል። ቦርዱ የፓርቲው የቀድሞና የአሁን አመራሮች በፓርቲው አሰራርና ገንዘብ አስተዳደር ላይ ከአሁን ቀደም ያቀረቧቸውን ቅሬታዎች ለመፍታት ያደረገውን ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለት የቦርዱ መግለጫ ተችተዋል። ለዛሬ ሊደርሳችሁ ይገባል ብለን መራርጥላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።